ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ሩሲያ በዩክሬን የኃይል መሰረተ ልማቶች ላይ መጠነ ሰፊ የድሮን ጥቃት ሰነዘረች። ቻይና በህዝብ ቁጥር ማሽቆልቆል ታሪካዊ ቀውስ ውስጥ ትገኛለች ተባለ። ፕሬዚዳንት ትራምፕ ለሩሲያና ቤላሩስ ጥሪ ማቅረባቸው ተሰምቷል። የጋዛ መልሶ ግንባታ ወደ አዲስ ምዕራፍ እንደተሸጋገረም ታውቋል። ሶማሊያና ኳታር ወታደራዊ ትብብራቸውን የሚያጠናክር ስምምነት ተፈራረሙ። በሶሪያ መንግስትና በኩርድ ኃይሎች መካከል የተደረሰው ስምምነት ፈረሰ። ግጭቱም ዳግም ማገርሸቱ ተሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም። ሩሲያ በዩክሬን የኃይል መሰረተ ልማቶች ላይ መጠነ ሰፊ የድሮን ጥቃት ማድረሷ ተሰምቷል። የሩሲያ ጦር በዩክሬን የኃይል ማሰራጫ ጣቢያዎች ላይ ያነጣጠረ ከባድ የሰው አልባ አውሮፕላን ጥቃት መፈጸሙ ተሰምቷል። ይህ ጥቃት በሀገሪቱ 5 ግዛቶች ላይ ከፍተኛ የኤሌክትሪክ ኃይል መቋረጥን ያስከተለ ሲሆን በሚሊዮን የሚቆጠሩ ዜጎችን ለከፋ ቅዝቃዜ ዳርጓልም ተብሏል። የዩክሬን አየር ኃይል እንደገለጸው ሩሲያ በአንድ ምሽት 145 ሰው አልባ አውሮፕላኖችን ወደ ተለያዩ የዩክሬን ከተሞች አስወንጭፋለች። አየር ኃይሉ ከተወነጨፉት ድሮኖች ውስጥ 126ቱን በአየር ላይ ማክሸፍ ቢችልም ቀሪዎቹ ግን ኢላማቸውን መምታታቸው ተነግሯል። የዩክሬን ኢነርጂ ሚኒስቴር ባወጣው መግለጫ ጥቃቱ ሆን ተብሎ የኃይል ማሰራጫዎችን ኢላማ ያደረገ በመሆኑ በበርካታ ግዛቶች የኤሌክትሪክ አገልግሎት ተቋርጧል ብሏል። ይህም በክረምቱ ወቅት የቤት ማሞቂያዎችን በመጠቀም ላይ ለነበሩ ዜጎች ከፍተኛ ስጋትን ፈጥሯል ነው የተባለው። ሚኒስቴሩ የተጎዱ መስመሮችን ለመጠገን ጥረት እያደረግኩ ቢሆንም በቀጣይ ሊሰነዝሩ የሚችሉ ጥቃቶችና የጸጥታ ስጋቶች የጥገና ስራውን ፈታኝ አድርገውታል ብሏል። የሩሲያና የዩክሬን ጦርነትን በሰላማዊ መንገድ ለመቋጨት የተቋቋሙ አደራዳሪ ቡድኖች እስካሁን ተጨባጭ ውጤት ማምጣት አልቻሉም። የፖለቲካ ተንታኞች እንደሚሉት የጥቃቱ መጠነ ሰፊ መሆንና በሲቪል መሰረተ ልማቶች ላይ ማነጣጠሩ የጦርነቱን ውስብስብነትና የሰላም መንገዱ ምን ያህል ራቅ ያለ መሆኑን አመላካች ነው ብለዋል። ቻይና በህዝብ ቁጥር ማሽቆልቆል ታሪካዊ ቀውስ ውስጥ ትገኛለች ተባለም። ለበርካታ አስርት ዓመታት በዓለም ቀዳሚ የነበረችው ቻይና አሁን ከፍተኛ የህዝብ ቁጥር ማሽቆልቆል ገጥሟታልም ተብሏል። ባለፉት 4 ተከታታይ ዓመት በከፍተኛ ሁኔታ መቀነሱን የአገሪቱ ይፋዊ መረጃ አመላክቷል። በተለይም ባለፈው ዓመት የተመዘገበው የህዝብ ቁጥር ማሽቆልቆል የኮሚኒስት ፓርቲው እንደ አውሮፓውያን አቆጣጠር በ1949 ስልጣን ከያዘ ወዲህ የታየው ከፍተኛው የህዝብ ቁጥር ቅናሽ ሆኖ መመዝገቡ ተነግሯል። የህዝብ ቁጥር ማሽቆልቆሉ ያሰጋት ቻይና ቀደም ሲል ስትከተለው የነበረውን የአንድ ልጅ ፖሊሲ በመተው ወጣቶች እንዲያገቡና እንዲወልዱ የተለያዩ ማበረታቻዎችን እያቀረበች ትገኛለች። እድሜያቸው ከ3 ዓመታት በታች የሆኑ ልጆች ላሏቸው ወላጆች ለእያንዳንዱ ልጅ $500 ገደማ ክፍያ ይፈጸማል። አንዳንድ ግዛቶች የተራዘመ የወሊድ ፈቃድና ተጨማሪ የገንዘብ ድጎማዎችን ያቀርባሉ። የአዛውንቶች ቁጥር መጨመርና የሰራተኛ ኃይል መቀነስ በሀገሪቱ ምጣኔ ሀብት ላይ የሚፈጥረውን ጫና ለመቀነስ ጥረት እያደረገችም ትገኛለች። ምንም እንኳን መንግስት ማበረታቻዎችን ቢሰጥም የኑሮ ውድነትና ልጆችን ለማሳደግ የሚወጣው ከፍተኛ ወጪ ወጣቶች ልጅ ከመውለድ እንዲቆጠቡ አድርጓቸዋልም ተብሏል። ይህም ቻይናን በዓለም ዝቅተኛ የወሊድ መጠን ካላቸው ሀገራት ተርታ እንድትሰለፍ አድርጓታል። የተባበሩት መንግስታት ድርጅት የቻይና የህዝብ ቁጥር ማሽቆልቆሉን እንደሚቀጥል በትንበያው አመላክቷል። በዚህ የህዝብ ቁጥር ለውጥ ምክንያት ለረጅም ዘመናት ቻይና ይዘው የነበረውን የዓለም ቀዳሚነት የህዝብ ብዛት ስፍራ ህንድ መረከቧም አይዘነጋም።
ፕሬዚዳንት ትራምፕ ለሩሲያና ቤላሩስ ጥሪ አቅርበዋል። የጋዛ መልሶ ግንባታ ወደ አዲስ ምዕራፍ መሸጋገሩም ተሰምቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጦርነት የወደመችውን ጋዛን መልሶ ለመገንባት ለተቋቋመው የሰላም ጓድ ሩሲያና ቤላሩስ አባል በመሆን እንዲሳተፉ ጥሪ ማቅረባቸውን አስተዳደራቸው ይፋ አድርጓል። ይህ ያልተጠበቀ ዲፕሎማሲያዊ እርምጃ በምዕራባውያንና በሩሲያ መካከል ያለውን ውጥረት ወደ ጎን በመተው ለጋዛ ሰብአዊ ድጋፍና ግንባታ በጋራ ለመስራት ያለመ መሆኑ ተመላክቷል። ጥሪውን ተከትሎ ከሩሲያና ከቤላሩስ በኩል አዎንታዊ ፍንጮች እየታዩ ነው ተብሏል። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ፕሬዚዳንት ቭላዲሚር ፑቲን ጥሪውን መቀበላቸውንና በአሁኑ ወቅት በዝርዝር ጉዳዮች ላይ ውይይት እየተደረገ መሆኑን ገልጸዋል። የቤላሩስ የውጭ ጉዳይ ሚኒስትር በበኩላቸው ከትራምፕ የተላከላቸውን ይፋዊ ደብዳቤ መቀበላቸውን በኤክስ ገጻቸው አረጋግጠዋል። ሁለቱም አገራት የሰላም ጓዱ መስራች አባል ለመሆን ፍላጎት እንዳላቸው ተጠቁሟል። ፎክስ ኒውስ እንደዘገበው ፕሬዚዳንት ትራምፕ የጋዛን መልሶ ግንባታ ሂደት በበላይነት በእርሳቸው የሚመራ ይሆናል። ለስራው ስኬታማነትም ከፍተኛ ልምድ ያላቸውን ግለሰቦች መድበዋል። ከነዚህ መካከል ማርክ ሩቢዮ በአስፈጻሚነት የተመደቡ ከፍተኛ የአሜሪካ ባለስልጣን ናቸው። ቶኒ ብሌር የቀድሞ የእንግሊዝ ጠቅላይ ሚኒስትር በዓለም አቀፍ ዲፕሎማሲ ያላቸው ልምድ በመጠቀም በጋራ እንዲመሩ መሾማቸው ይታወሳል። ይህ የትራምፕ አስተዳደር እርምጃ በጋዛ ጉዳይ ላይ የተቃረኑ ፍላጎት ያላቸውን ኃይሎች ማለትም አሜሪካ፣ ሩሲያና የአውሮፓ ሀገራትን በአንድ ጠረጴዛ ዙሪያ ለማሰባሰብ ትልቅ ሙከራ እንደሆነ እየተነገረለት ይገኛል። ሩሲያና ቤላሩስ በጋዛ መልሶ ግንባታ ላይ የሚኖራቸው ተሳትፎ በክልሉ ያለውን የኃይል ሚዛንና የዲፕሎማሲ ግንኙነት ሊቀይረው እንደሚችል ይገመታል። ሶማሊያና ኳታር ወታደራዊ ትብብራቸውን የሚያጠናክር ስምምነት መፈራረማቸው ታውቋል። ሶማሊያና ኳታር በሁለቱ ሀገራት መካከል ያለውን ወታደራዊ ጥምረት ይበልጥ ለማጠናከርና የጸጥታ ትብብርን ለማስፋፋት የሚያስችል ስምምነት መፈራረማቸው ታውቋል። ስምምነቱ የተፈረመው በዶሃ እየተደረገ በሚገኘው ዓለም አቀፍ የማሪታይም ወታደራዊ ኤግዚቢሽን ላይ ሲሆን የሶማሊያው መከላከያ ሚኒስትር አህመድ ማሊን ፊቂና የኳታሩ አቻቸው ሳውድ ቢን አብዱርሃማን ቢን ሐሰን አልታኒ ሰነዱን ተለዋውጧል። የሶማሊያ መንግስት የዜና ወኪል ሶና እንደዘገበው ስምምነቱ በቀጠናዊ ሰላምና መረጋጋት ላይ በጋራ ለመስራት ያለመ ነው። ሶማሊያ ከቅርብ ጊዜ ወዲህ ከዩናይትድ አረብ ኤሚሬቶች ጋር ያላት ግንኙነት መሻከሩን ተከትሎም ከኳታር፣ ቱርክ፣ ግብጽና ሳውዲ አረቢያ ጋር ያላትን ወታደራዊና ዲፕሎማሲያዊ ወዳጅነት እያጠናከረች ቀጥላለች። ሞቃዲሾ ከዩናይትድ አረብ ኤሚሬቶች ጋር የነበራትን ግንኙነት ሙሉ በሙሉ ማቋረጧን ተከትሎ ወደ ቀጠናዊ ተቀናቃኟ ኳታር አሁን ፊቷን አዙራለች። ለዚህ ግንኙነት መሻከር ዋነኛው ምክንያት እስራኤል ለሶማሌላንድ እውቅና መስጠቷና ዩናይትድ አረብ ኤሚሬቶች የሶማሌላንድ ነጻነት ትደግፋለች የሚለው የሶማሊያ ስጋት ነው። የኳታርና የሶማሊያ አዲሱ ስምምነት ሞቃዲሾ በቀጠናው ያላትን የጸጥታ አቅም ለመገንባትና ዲፕሎማሲያዊ ሚዛኑን ለመጠበቅ የምታደርገው ጥረት አካል ተደርጎም ይወሰዳል። ሶማሊያ ከዩናይትድ አረብ ኤሚሬቶች ጋር የነበራትን ግንኙነት መቋረጡን ተከትሎ አሁን ከኳታር፣ ግብጽና ቱርክ ጋር ያላትን አጋርነት እያሰፋች ቀጥላለች። በሶሪያ መንግስትና በኩርድ ኃይሎች መካከል የተደረሰው ስምምነት መፍረሱ ተሰምቷል። ግጭቱም ዳግም አገርሽቷል። የሶማሊያ መንግስት በኩርድ የሚመሩት ሶሪያን ዲሞክራቲክ ፎርስ የሰላም ስምምነት በተፈራረሙ በሰዓታት ልዩነት ውስጥ ወደ ከባድ ግጭት መመለሳቸው ታውቋል። እሁድ ዕለት የተፈረመውና የኩርድ ራስ ገዝ ግዛቶችን ወደ ማዕከላዊ መንግስት ቁጥጥር የሚመልሰው የ14 ነጥቦች ስምምነት በተግባር ላይ ሳይውል አደጋ ላይ ወድቋል። ግጭቱ የተቀሰቀሰው ሰኞ ዕለት የመንግስት ጦር በሐስካ ግዛት ወደምትገኘው ሻዳዲ ከተማ መግባቱን ተከትሎ እንደሆነም ተዘግቧል። የሶሪያ መንግስት ሚዲያ ሳና እንደዘገበው ሰራዊቱ እርምጃውን የወሰደው የኩርድ ታጣቂዎች 120 የኢስላሚክ ስቴት አይኤስ እስረኞችን ለቀዋል በሚል ውንጀላ ነው። ኤስዲኤፍ ወይም የሶሪያ ዲሞክራሲያዊ ኃይል በበኩሉ ውንጀላውን ውድቅ በማድረግ እስር ቤቱ ከቁጥጥር ውጭ የሆነው ከመንግስት ጋር ግንኙነት ባላቸው ኃይሎች በተፈጸመ ጥቃት መሆኑንና ተዋጊዎቹም እንደተገደሉበት ይፋ አድርጓል። ኩርዶች ለ10 ዓመታት ሲያስተዳድሩ የነበሩትን ራቃና
ዴር አል-ዞህር ክልሎች ለቀው ለመንግስት እንዲያስረክቡና ታጣቂዎቻቸው ከመደበኛው ጦር ጋር እንዲቀላቀሉ በስምምነቱ ላይ ተደንግጎ ነበር። ኩርድ በመንግስት ደጋፊዎች ጥቃት ተከፍቶብናል፣ እስር ቤቱ ከቁጥጥር ውጭ የሆነው በውጊያ ምክንያት ነው ብሏል። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።